አርሰናል በፕሪሲዝን የመጀመሪያ ወዳጅነት ጨዋታው አስደናቂ ብቃትን አሳይቶ ጂሮናን አሸንፏል። አርቴታ አብዛኞቹ የዋና ቡድን ተጫዋቾቹን በቋሚነት ባስጀመረበት ምሽት ጂሮናን 4-1 በሆነ ውጤት ማሸነፍ ችሏል። አዲሱ ፈራሚ ዞሊስ በመጀመሪያ ጨዋታው የመጀመሪያ ጎሉን ያስቆጠረ ሲሆን ጥሩ እንቅስቃሴም አሳይቷል። የአርሰናሉ ታዳጊ ኮከብ ማክስ ዳውማን በበኩሉ ጎልና አሲስት ያስመዘገበ ሲሆን የአርሰናል ታዳጊዎችም በሁለተኛው አጋማሽ ተቀይረው ገብተው ጥሩ ተንቀሳቅሰዋል። አዲሱ ፈራሚ ግብ ጠባቂ ኤሊያን ሜስሌ ደግሞ ተቀይሮ ገብቶ ያለቀላቸውን ኳሶች በማዳን ድንቅ ምሽትን አሳልፏል። ለእንግሊዝ ፕሪምየር ሊግ አሸናፊው ክለብ አርሰናል ጨዋታው እንዴት ነበር? በጨዋታው ላይ ምርጥ ብቃት ያሳዩት ተጫዋቾች እነማን ነበሩ? አርሰናል በየትኛው ቦታ ላይ የበለጠ ተጫዋቾችን ማስፈረም አለበት? ይህንን ጨዋታ በዛሬው ፕሮግራማችን ላይ እንመለከተዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግ እንዲሁ ደግሞ የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካቶች እንዲያደርሰው ቪዲዮን ስትጀምሩ ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በድጋሚ ከእናንተ ጋር ተገናኘን። ቀደም ሲል በቀጥታ ስርጭት ፕሮግራማችን የአርሰናልና የጂሮናን ጨዋታ ለእናንተ በቀጥታ ስናስተላልፍላችሁ ነበር። በዚህኛው ፕሮግራማችን ላይ ደግሞ ጨዋታው ምን ይመስል ነበር የሚለውን በድረ ጨዋታ ትንታኔ ዳሰሳችን ይህንን ጨዋታ የምንመለከተው ይሆናል ማለት ነው። ይህንን ጨዋታ የአርሰናል ደጋፊዎች በጉጉት ሲጠብቁት ነበር። ምክንያቱም ያለፉትን 2 ወራት ሙሉ ቡድናቸውን ሜዳ ላይ ሲጫወት የአርሰናል ደጋፊዎች አልተመለከቱም። አርሰናል ለመጨረሻ ጊዜ ጨዋታ ሲያከናውን የተመለከትነው በግንቦት ወር መጨረሻ በፈረንጆቹ ማለት ነው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታውን ከፔዤ ጋር ያከናወነበትና የተሸነፈበትን ጨዋታ ነበረ ሁላችንም የተመለከት ነው። ከዛ በኋላ ለ2 ወራት ያህል አርሰናል ምንም አይነት ጨዋታ ሲያከናውን አልተመለከትንም። ያው በእርግጥ አሁን ከጥቂት ቀናት በፊት አርሰናል የወዳጅነት ጨዋታውን በዝግ ስታዲየም ሚዲያዎችም ያንን ጨዋታ የቀጥታ ስርጭት ሽፋን አልሰጡትም ነበረ። ግን ደግሞ አርሰናል እንደዛም ሆኖ የመጀመሪያ የወዳጅነት ጨዋታውን በዝግ ስታዲየም አከናውኖ ያንን ጨዋታ አሸንፎ እንደነበረ እናስታውሳለን። እንደውም በዛ ጨዋታ ላይ አርሰናል በዝግ ስታዲየም ያንን የወዳጅነት ጨዋታ ከኤምኬ ዶንስ ጋር ሲያከናውንና 3-0 ሲያሸንፍ ዞሊስ በዛ ጨዋታ ላይ አሲስት ሁሉ አድርጎ እንደነበር ይታወሳል። ይህንኛው ጨዋታ ግን በክፍት ስታዲየም የተደረገ ደጋፊዎች የታደሙበት እንደዚሁ ደግሞ በመላው ዓለም በብዙ ሚሊዮን የሚቆጠሩ ሰዎች የተመለከቱትና የሚዲያ ሽፋንም የተሰጠው ጨዋታ ነበር ማለት ነው። ታዲያ አርቴታ በዚህ ጨዋታ ላይ የዋና ቡድን ተጫዋቾቹን በቋሚነት አሰልፈዋል። የዋና ቡድን ተጫዋቾች ማለት በስብስብ ውስጥ ዓመቱን ሙሉ ከሚካተቱት 24 ወይም 25 ተጫዋቾች መካከል የዋና ሲኒየር ተጫዋቾች በዚህ ጨዋታ ላይ በቋሚ አሰላለፍ ውስጥ ተካተው ተመልክተናል። ኬፓ አሪዛባላሃ የዚህ ቡድን ግብ ጠባቂ ሆኖ በቋሚነት የጀመረ ተጫዋች ሆኗል። ከዛ ውጪ በተከላካይ መስመር ላይ ሪካርዶ ካላፊዮሪ በግራ በኩል፣ ቤን ዋይት ደግሞ በቀኝ በኩል ተሰልፈዋል። ቤን ዋይት ከጉዳት በኋላ ነው ወደ ሜዳም የተመለሰው። ቡድኑንም በአምበልነት መርቷል። ፒየሮ ሂንካፒ እና ክሪስቲያን ሞስኩዌራ የማል ተከላካዮች ሆነው ወደ ሜዳ ገብተዋል። ኤታን ንዋኔሪ የማል ሜዳውን ሲመራ የነበረ ተጫዋች ነው በ8 ቁጥር ቦታ ላይ። ካይ ሃቨርትዝ በ10 ቁጥር ቦታ ላይ ሲጫወት፣ ሉዊስ ስኬሊ ደግሞ በ6 ቁጥር ቦታ ላይ የተጫወተ ተጫዋች ነው። አዲሱ ፈራሚ ዞሊስ በግራ መስመር ላይ በቋሚነት ተሰልፏል። ማክስ ዳውማን በቀኙ መስመር ላይ ተሰልፏል። ቪክተር ዮኬሬስ ደግሞ የአርሰናልን የፊት መስመር እየመራ ወደ ሜዳ ገብቷል ማለት ነው። እንግዲህ አርሰናል በወዳጅነት ጨዋታ የመጀመሪያ የፕሪሲዝን ጌሙን ነበረ ያከናወነው። ጨዋታው ለአርሰናል ያን ያህል አስቸጋሪ የሚባል አልነበረም። በመጀመሪያዎቹ ጥቂት ደቂቃዎች አርሰናሎች ኳሱን ይዘው በደንብ ኳሱን ለመቆጣጠር ሞክረዋል። በተለይ በመጀመሪያዎቹ 10 ደቂቃዎች አካባቢ። ከዛ ደግሞ ዢሮናዎች ከእንደገና በድጋሚ ኳሱን ተቆጣጥረው መልሰው ለመጫወት ሲሞክሩ ተስተውሏል። ጨዋታው የወዳጅነት ወይም ደግሞ የአቋም መለኪያ ጨዋታ አይመስልም ነበር። ይልቁንም በጣም ጥሩ ፍሰት ያለው
ጥሩ ፉክክር የተመለከትንበት የነጥብ ጨዋታ ይመስል ነበርና ዋን ዌይ ትራፊክ አልነበረም ጨዋታው። ይሄ በአርሰናል የበላይነት ወይ በጂሮና የበላይነት ብቻ ሲቀጥል የነበረ ጨዋታ ሳይሆን ሁለቱም ቡድኖች ጋር መመላለሶች፣ ካውንተር አታኮች፣ አንደኛው ቡድን ሲያጠቃ ሌላኛው ደግሞ መልሶ እንደገና በካውንተር አታክ ለማጥቃት የሚሞክርበት እንዲህ አይነት እንቅስቃሴዎችን ተመልክተናል። አርሰናል የመጀመሪያውን ጎል ማስቆጠር የቻለው በካይ ሃቨርትዝ አማካኝነት ነው። በ16ኛው ደቂቃ ያኳስ ከመቆጠሩ በፊት በተለይ በአርሰናሎች በኩል አንዳንድ የማጥቃት እንቅስቃሴዎች ሲደረጉ ነበር። ለዚህ ጎል መቆጠር ደግሞ አሲስት ያደረገለት ትንሹ የአርሰናሉ ታዳጊ ተጫዋች የ16 ዓመቱ ማክስ ዳውማን ነው። ማክስ ዳውማን ያሾለከለትን ኳስ ነው በጣም በጥሩ ሁኔታ ወደ ፍጹም ቅጣት ምት ግብ ክልል ውስጥ ካይ ሃቨርትዝ ያንን ኳስ ይዞ የገባው። ለቪክተር ዮኬሬስ ኳሱን ማቀበልም ይችል ነበረ፣ ራሱን መሞከር ይችል ነበር። ግን ደግሞ የበለጠ ምቾት በሚሰማው ቦታ ላይ ስለነበር ሃቨርትዝ የነበረው ያንን ጎል ማስቆጠር ችሏል። ሃቨርትዝ በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ ምንም እንኳን አርሰናል በመለያ ምት ይሸነፍ እንጂ ለአርሰናል ጎል ማስቆጥሮ የነበረ ተጫዋች ነው እና አሁንም ለአርሰናል ቁልፍ ከሚባሉ ተጫዋቾች መካከል አንዱ ካይ ሃቨርትዝ መሆኑን እናነሳለን። የመጀመሪያዋን ጎል 16ኛው ደቂቃ ላይ ካይ ሃቨርትዝ በዚህ መንገድ ነበረ ያስቆጠረው። ይህ ጎል ከተቆጠረ ከ14 ደቂቃ በኋላ ደግሞ አርሰናል ሁለተኛውን ጎል አስቆጥሯል። ጎሉን ደግሞ ያስቆጠረው አዲሱ ፈራሚ ዞሊስ እንደነበር ሜዳ ላይ ተመልክተናል። ካላፊዮሪ ከመሃል ሜዳ ያቀበለውን ኳስ ነው በጣም በጥሩ ሁኔታ በግራ መስመር ላይ ኳሱን ተቆጣጠረ። ወደ ሳጥን ውስጥ ከገባ በኋላ ያንን ኳስ መሬት ለመሬት መጥቶ ኳሷን ያስቆጠራት። በእርግጥ ኳሷ ያን ያህል በጣም ሹት አልነበረችም ወይም ደግሞ ጉልበት አልነበራትም። ነገር ግን ደግሞ ዞሊስ ኳሱን የመታበት መንገድና ኳሱን ድሪብል ያደረገበት የገፋበት መንገድ እጅግ በጣም የተለየ ያደርገዋል ጎሉ እንዲቆጠር። አርቴታ ከዚህ ጎል መቆጠር በኋላ የሃይድሬሽን ብሬክ ዓለም ዋንጫ ላይ እንዳየነው የሃይድሬሽን ብሬክ ወይም ኩሊንግ ብሬክ ነበር እና በዛ ወቅት ሂንካፒየን ካይ ሃቨርትዝን እና ቪክተር ዮኬሬስን ቀይሮ አስወጥቶ ጋብርኤል ሄሱስ፣ ፋቢዮ ቬራ እና ማርሊ ሳልሞንን ቀይሮ አስገብቷል። ያው በተለይ እነዚህ ተጫዋቾች ካይ ሃቨርትዝ፣ ቪክተር ዮኬሬስ፣ ሂንካፒዬ እነዚህ ሶስቱ ተጫዋቾች የዓለም ዋንጫ ላይ ሲሳተፉ የነበሩ ከቡድናቸው ጋር እስከሆነ ርቀት ድረስ አብረው የተጓዙ ተጫዋቾች ናቸውና ቀላል የሚባል አይደለም። የእነዚህ ተጫዋቾች አመቱ ሙሉ የነበራቸው ድካም አመቱ ሙሉ ከክለብም ከብሔራዊ ቡድንም ጋር በጣም አድካሚ ሲዝንን አሳልፈዋልና እነዚህ ተጫዋቾችን አርቴታ እስከ 45 ደቂቃ እንኳን ማጫወት አልፈለገም። ቀይሮ ማስወጣት ነበረ አርቴታ ምርጫው ያደረገውና እነዚህን ተጫዋቾች ቀይሮ በ33ኛው ደቂቃ በሶስት ተጫዋቾች አስወጥቷል ማለት ነው። አርሰናል ታዲያ የመጀመሪያ አጋማሽ ጨዋታውን 2-0 በሆነ ውጤት እየመራ ማጠናቀቅ ችሏልና በተለይ ለአርቴታው ቡድን በጣም ጠንካራ ፉክክር የነበረበት ይሄ የአርሰናል ተጫዋቾች የምርም ኮምፒቴቲቭ ፐርፎርማንሳቸውን ሜዳ ላይ ያሳዩበት ነበርና ለአርሰናል የመጀመሪያው አጋማሽ በጣም ጥሩ ነበር ማለት ይቻላል። ጂሮናዎች ኳስ ለመቆጣጠር ሞክረዋል፣ ወደፊት ለመውጣት ይሞክሩ ነበረ። ግን ደግሞ ያን ያህል አጥጋቢ የሚባል አልነበረም የሜዳ ላይ እንቅስቃሴያቸውና አርሰናል ላይ ጎል ለማስቆጠር በነበራቸውም ጥረት ያን ያህል ግብ ጠባቂውን የሚፈትን ወይ ደግሞ ኬፓን የሚፈትን አይነት እንቅስቃሴ አልነበረም። ምናልባት የአርሰናል ተጫዋቾች በራሳቸው ክፍተት ወይ ደግሞ በራሳቸው የመከላከል ምናልባት ትኩረት የማጣት ጉዳይ ካልሆነ በስተቀረ ጂሮናዎች በራሳቸው ጥረት ጎል ለማስቆጠር የቻሉባቸውን ደቂቃዎች ሜዳ ላይ አልተመለከትንም ነበርና ያንን ነው በዚህ ጨዋታ ላይ በተለይ በመጀመሪያው አጋማሽ የተመለከትነው ማለት ነው። ከዛ በኋላ በሁለተኛው አጋማሽ ልክ 50ኛው ደቂቃ ላይ ከረፍት እንደገቡ ከ5 ደቂቃ በኋላ ከማዕዘን ምት የተሻማውን ኳስ አርናው ማርቲኔዝ ለጂሮና የመጀመሪያውን ጎል ማስቆጠር ችሏል። ከሴት ፒስ የተቆጠረ ጎል ነበረ በጂሮና በኩል የተመለከትነው። ነገር ግን ይህ ጎል መቆጠር ለጂሮና ብዙም ደስታ የሚሰጥ አልነበረም። ከ3 ደቂቃ በኋላ ደግሞ ማክስ ዳውማን ሌላ ጎል ማስቆጠር ችሏል። ቅድም አሲስት አድርጎ ነበረ። የመጀመሪያዋ ጎል ስትቆጠር ለካይ ሃቨርትዝ አሲስት አድርጎለት ነበር። አሁን ደግሞ ጎሉን ማስቆጠር የቻለው እሱ ነው። ሉዊስ ስኬሊ ነው ኳሱን ያሾለከለት። ቢትዊን ደ ላይን በመስመሮች መካከል ኳሱን የጣለለት እሱ ነበር እና ማክስ ዳውማን ኳሱን ለማግኘት በሚሞክርበት ሰዓት ጥፋት የሰራም ይመስል ነበረ። ግን ደግሞ የጨዋታዋ ዳኛ እንስቷ ዳኛ ማርታ ጥፋት የለም ቀጥሉ በማለት አስቀጥላለች እና ማክስ ዳውማን በጨዋታው ላይ ጎል ያስቆጠረበትን ሶስተኛውን የጎል ሞመንት ተመልክተናልና ኳሱን ድሪብል እያደረገ እየገፋ ከሄደ በኋላ
ፍጹም ቅጣት ምት ግብ ክልል ጠርዙ ላይ ነው ያንን ኳስ ያገኘው። በጥሩ ሁኔታ ኳሱን አክርሮ መታ፣ ወደ ግብነት ተቀየረ። አርሰናል 3-1 መራ። ከዚህ ጎል መቆጠር በኋላ ከ2 ደቂቃ በኋላ ደግሞ አርሰናል በ55ኛው ደቂቃ በጋብርኤል ሄሱስ አማካኝነት 4ኛውን ጎል አርሰናል ማስቆጠር ችሏል። ቤን ዋይት ነው ይህንን ኳስ ደግሞ ያቀበለው። ከግብ ጠባቂ ጋር ፊት ለፊት ነበረ ጋቢናይን የተገናኘው። በፍጹም የሚሳት ኳስ አልነበረም። 4ኛውን ጎል አርሰናል አስቆጥሮ ጨዋታውን 4-1 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ተቀይሮ የገቡ ተጫዋቾች ነበሩ። አብዛኞቹ ታዳጊ ተጫዋቾች ናቸው። ለምሳሌ ፋቢዮ ቬራ ተቀይሮ ከገባ በኋላ ተመልሶ ተቀይሮ ወጥቷል። ኢስማኤል ካቢያ የአርሰናሉ ታዳጊ ተጫዋች 20 ዓመቱ ላይ የሚገኘው ተጫዋች ተቀይሮ ወደ ሜዳ ገብቷል። ሞስኩዌራም እንደዚሁ ተቀይሮ ወጥቶ በሱ ምትክ ከ21 ዓመት በታች ለአርሰናል የሚጫወተው የ19 ዓመቱ ብራይደን ክላርክ እንደዚሁ ወደ ሜዳ ተቀይሮ ገብቷል። ኬፓን በመቀየር በዚህ የክረምት ተጫዋቾች የዝውውር መስኮት አርሰናልን የተቀላቀለው ኤሊያን ሜስሌይ የቀድሞ የሊድስ ዩናይትድ ግብ ጠባቂ ተቀይሮ እንደዚሁ ወደ ሜዳ የገባ ተጫዋች ነው። በዚህ የክረምት የዝውውር መስኮት ነው አርሰናልን የተቀላቀለው ይህ ተጫዋች። ከዛ ውጭ ሌሎች የተደረጉም ቅያሬዎች ነበሩ። በአርሰናል በኩል ማክስ ዳውማን ተቀይሮ ወጥቶ ሌላኛው የአርሰናል ከ18 ዓመት በታች ቡድኑ ሲጫወት የነበረው ሊያም ኦኒኤል እንደዚሁ ተቀይሮ ወደ ሜዳ የገባ ተጫዋች ነው። ሉዊስ ስኬሊም ተቀይሮ ወጥቶ ሌላኛው ደግሞ የአርሰናል ተጫዋች ሎዊ ኮፕሌይ የ19 ዓመቱን ተጫዋች ወደ ሜዳ ገብቷል። ሃሪማን ኦጊናኪ፣ ኢብራሂም እንዲሁ ደግሞ በአርሰናል በተለይ ብዙዎቹ ያስታውሱታል ያቺን የቦርንመዝን ጎል ቦርንመዝ ላይ አስደናቂ ጎል በማስቆጠር ከዓመታት በፊት አርሰናልን አሸናፊ ያደረገው ሪስ ኔልሰን እንደዚሁም ይህም ተጫዋች ተቀይሮ ወደ ሜዳ ገብቷል። እንደዚሁ ደግሞ ሌሎቹ 2 ታዳጊ ተጫዋቾች ቲዮ ዴቮን ዡሌኔ እና በመጨረሻም ደግሞ ጋብርኤል ሄሱስን በመቀየር ዲማኔ ኦግስቲን የ19 ዓመቱ ተጫዋች ተቀይሮ ገብቷል እና አብዛኞቹ ተጫዋቾች ታዳጊዎች የሆኑ ተጫዋቾች ናቸው ተቀይሮ የገቡት። አርሰናልም የቋሚዎቹ ይሻላል እንጂ አብዛኞቹ ቤንች ላይ የነበሩት ተጫዋቾች ተቀይረው ወደ ሜዳ የገቡት ታዳጊዎች መሆናቸውን ተመልክተናል። አርሰናል 4-1 ጨዋታውን አሸንፎ ያንን የወዳጅነት ጨዋታ የተዘጋጀበትን ቱር ዋንጫውን አሸንፏል ማለት ነው። ካይ ሃቨርትዝ የጨዋታው ኮከብ ነበረ። ሃቨርትዝ በጣም ጥሩ እንቅስቃሴ አሳይቷል። ሜዳ ላይ በቆየበት ወደ 33 ደቂቃ ገደማ በጣም ጥሩ እንቅስቃሴ ነበረ ሲያደርግ የተመለከትነው ካይ ሃቨርትዝ አሁንም ለአርሰናል ምን ያህል ወሳኝ ተጫዋች እንደሆነ በዚህ ጨዋታ ላይ በደንብ አሳይቷል። ቅድም እንዳልኩት በቻምፒየንስ ሊግ የፍጻሜ ጨዋታ ፒኤስጂ ላይ ጎል ያስቆጠረ ተጫዋች ነው። አርሰናል በርንሌይን በ37ኛው ሳምንት 1-0 በሆነ ውጤት ሲያሸንፍ የዚህን ተጫዋች ድንቅ አስተዋጽኦ ከጎል ማስቆጠር ጋር እናስታውሳለን። ብቸኛዋን የማሸነፊያ ጎል ያስቆጠረው ተጫዋች እሱ ነበር። በዓለም ዋንጫ ውድድር ላይ ደግሞ ጀርመን ብሔራዊ ቡድን ውስጥ አሉ ከተባሉ በጣም ሲኒየር ከሚባሉ ተጫዋቾች መካከል የጀርመን ብሔራዊ ቡድን የጀርባ አጥንት ከሆኑ ተጫዋቾች መካከል አንዱ ካይ ሃቨርትዝ እንደሆነ ተመልክተናል እና በዚህኛውም የአርሰናል ቡድን ውስጥ በሚቀጥለውም ሲዝን የበለጠ ምናልባት በፊት መስመር ሚናም እንዲሁ ደግሞ በአማካይ መስመር ሚናም ላይ ተጫዋቹ ሲጫወት ልንመለከት እንችላለን እና ሃቨርትዝ በጣም በጣም ድንቅ የሆነ ብቃትን ሜዳ ላይ ያሳየበትን የጨዋታ ምሽትን ተመልክተናል እና ለእኔ የካይ ሃቨርትዝ ፖቴንሻል አሁንም አብሮት እንዳለ በሚቀጥለውም ሲዝን ከዚሁ ቡድን ጋር አብሮ ጥሩ ጊዜ ሊያሳልፍ እንደሚችል የተመለከትንበት ነው። በ2026 የዓለም ዋንጫ ምንም እንኳን ጀርመን ረጅም ርቀት ባትጓዝና የተጠበቀባትን ያህል ውጤት ባታመጣ ካይ ሃቨርትዝ ግን ከጀርመን ብሔራዊ ቡድን ጋር በቅርቡ ባለቀው የዓለም ዋንጫ ውድድር ላይ ጥሩ ጊዜን አሳልፏልና ያንን የተመለከትንበት ነው ማለት ይቻላል። ከዛ ውጭ ሌላኛው አዲሱ ፈራሚ ዞሊስ ዛሬ አንድ ነገር ተመልክተን ነበረ። ይሄ እንደ አዲስ ፈራሚ እንግዲህ ገና ክለቡን ከተቀላቀለ ወር እንኳን ያልሆነው ተጫዋች ነው። ግን በጣም በእነዚህ ጥቂት ቀናት ውስጥ እንዴት ከቡድኑ ተጫዋቾች ጋር ተግባብቶ እየተጫወተ እንዳለ እንዴት በደንብ አዳፕት እንዳደረገ የተመለከትንበት የጨዋታ ዕለት ነበረ። ጨዋታው ላይ የግብ ዕድሎችን ሲፈጠር አይተናል። እንደውም ሞስኩዌራ በግንባር ለገጫትና ለሞከራት ኳስ ከግራ መስመር ላይ ቆንጆ ኳስ አሻምቶለት ነበር። ወደ ሳጥን ውስጥ ኳሶችን ይዞ ሲገባ ተመልክተነዋል እና ይሄ ድሮ የሳንቼዝን አይነት ብቃት ሊያስታውስ የሚችል ተጫዋች እንደሆነ ከዚህ በፊትም ሲነገርለት ቆይቷል እና በቀጣዮቹም ጨዋታዎች ላይ በደንብ ያን ነገር ማድረግ የሚችል ተጫዋች እንደሆነ ይሰማኛል። በተለይ ጎል ማስቆጠሩ በጣም ጥሩ ነው። የጎል አካውንቱን በአርሰናል ማሊያ መክፈቱ ለቀጣዮቹ ጨዋታዎች የበለጠ ለተጫዋቹ ተነሳሽነት የሚፈጥርለት ነገር ይሆናል እና ያንንም በደንብ እዚህ ጨዋታ ላይ የተመለከትንበት ነበር።
ያው የአርሰናል ታዳጊዎችን ስናነሳ እነ ማክስ ዳውማንን አለማንሳት አይቻልም። ማክስ ዳውማን ምንም እንኳን 16 ዓመቱ ይሁን እንጂ ያው የሚቀጥለው ዓመት 17 ዓመት ይሞላዋል። በአርሰናል ቡድን ውስጥ በደንብ እድል ከሚሰጣቸው ተጫዋቾች መካከል አንዱ መሆኑን በደንብ አይተናል። በዚህ ጨዋታ ላይ በጣም ብዙ ኳስ ሲነካ ነበረ። ኳስ ለመቆጣጠር ይሞክራል፣ ድሪብል ያደርጋል። በማጥቃቱ ረገድ የአርሰናልን ማጥቃት ሲያግዝ ነበር። ጎል አስቆጥሯል፣ አሲስት አድርጓልና ማክስ ዳውማን ከ2 ዓመት በፊት ጀምሮ በአርሰናል ስብስብ በጣም ስናደንቀው የነበረ በባለፈው ሲዝን በተለይም ደግሞ በፕሪሚየር ሊግ በቻምፒየንስ ሊግ የመጫወት እድል የተሰጠው በአርሰናልና በኤቨርተን መካከል በተደረገው ጨዋታ ተቀይሮ ገብቶ 88ኛው ደቂቃ ላይ ዩኬሬስ ላስቆጠራት ጎል አሲስት ያደረገ የመጨረሻዋን የማሸነፊያ ጎልም ያስቆጠረ ተጫዋች ነውና ማክስ ዳውማንም በሚቀጥለው ሲዝን የበለጠ እድል እየተሰጠው በአርሰናል ሊጫወት እንደሚችል በደንብ የተመለከትንበት ነው። ሌላው ግን ከዚህ ጨዋታ ጋር አያይዘን 2 ወይም 3 ቀሪ ነጥቦችን ማንሳት ይጠበቅብናል። የመጀመሪያው ጉዳይ በተለይም ደግሞ በአርሰናል ቤት አሁንም መከላከሉ ምን ያህል ጠንካራ እንደሆነ በደንብ የተመለከትንበት ነው። እነ ሳሊባ፣ እነ ማጋሌሽ፣ እነ ቲምበር በሌሉበት የአርሰናል መከላከል አሁንም ሶሊድ ነው። አሁንም የአርሰናል መከላከል እጅግ በጣም አስደናቂ መሆኑን በደንብ የተመለከትንበት ነው። በዚህ ጨዋታ ላይ እነ ሞስኩዌራ፣ እነ ሂንካፒዬ ያቺ ጎሏም የተቆጠረችው በማዕዘን ምት ወይም ደግሞ በቆመ ኳስ ነው። የቆመ ኳስ ላይ በደንብ መከላከሉን ከዚህ የበለጠ ማጠናከር ያስፈልጋል እና የቆመ ኳሱ ተቆጠረባቸው እንጂ የžiሮናዎችን ማጥቃት ያስቆሙበት መንገድ እጅግ በጣም አስደናቂ ነበር እና ለእኔ በተለይ የአርሰናል የመከላከል መዋቅር በጣም በጣም ጠንካራ መሆኑን በደንብ የተመለከትንበት ነው። ወደ ሳጥን እንኳን ቶሎ ቶሎ ለመድረስ እየቻሉ አልነበረም žiሮናዎች እና የመከላከል መዋቅራቸው በጣም ጠንካራ እንደነበር ተመልክተናል። ቅድም የነ ካይ ሃቨርትዝን የነ ማክስ ዳውማንን ብቃት ስናነሳ ነበር እና ኤሊያን ሜስሌይንም አለማንሳት አይቻልም። በዚህ ጨዋታ ላይ ኤሊያን ሜስሌይ በጣም በጣም ድንቅ ምሽትን ያሳለፈው ተቀይሮ ገብቶ 3 ያለቀላቸውን አደገኛ ኳሶች በተለይ 2 በግንባር የተገጩ ኳሶች ነበሩ። በጣም ለመቆጠር የተቃረቡ ኳሶች ነበሩና ኳሶቹን ያወጣበት መንገድ እጅግ በጣም አስደናቂ ነውና በፕሪሚየር ሊግ ሲጫወት እናውቀዋለን በሊድስ ዩናይትድ እና በጣም በዚህኛውም የአርሰናል ቡድን ውስጥ ብዙ ነገሮችን መጨመር የሚችል ተጫዋች ነው ማለት ይቻላል። ኬፓ በባለፈው ዓመት በተለይ በካራባኦ ካፕ ፍጻሜ ላይ ገብቶ በራሱ ስህተት የተቆጠሩበት ጎሎች የአርሰናል ደጋፊዎችን በጣም ያበሳጨ ነበርና ያው ከሰው ስህተት አይጠፋም ግልጽ ነው። ግን ደግሞ በፎከስ ረገድ ደግሞ በተለይ ኤሊያን ሜስሌ የዳቪድ ራያ ጥሩ ተጠባባቂ ግብ ጠባቂ ሆኖ መጫወት እንደሚችል በደንብ ያሳየ ነውና መከላከሉን ስናነሳ የግብ ጠባቂ ዲፓርትመንቱን ስናነሳ በጣም ጥሩ ጥሩ ተጫዋቾች በአርሰናል ቤት መኖራቸውን በደንብ በዚህ ጨዋታ ላይ የተመለከትንበት የወዳጅነት ጨዋታ ነው። ሌላው ሁለተኛው ማንሳት የሚገባን ትልቁ ነጥብ በዛሬው ጨዋታ ላይ በአርሰናል ቤት ቀጣይ ቆይታቸው በእርግጥም ሊታወቅ የሚገባ ተጫዋቾች ተሰልፈው ተጫውተዋል። ለምሳሌ ጋብርኤል ሄሱስ ገዢ ክለብ ስላልመጣ ነው እንጂ አርሰናል እሱን ማቆየት አይፈልግም። እንደው በ5-10 ሚሊዮን ፓውንድ ራሱ እሱን የሚገዛ ተጫዋች ከተገኘ አርሰናል ተጫዋቹን ከመለቃቅ ወደ ኋላ አይልም እና በአርሰናል ቤት በተለይም ደግሞ ረጅም ጊዜ የጉዳት ታሪክ ያለው ተጫዋች ነው እና በሚቀጥለውም ሲዝን በቋሚነት የመጀመር እድል ይሰጠዋል ተብሎ የሚጠበቅ ተጫዋች አይደለም። እውነት ለመናገር ያው ተቀይሮ ገብቶ ተጫውቷል፣ ጥሩ እንቅስቃሴን አሳይቷል፣ የአምበልነት አርምባንድ ወስዷል፣ ጎል አስቆጥሯል። ጥሩ ነው ዛሬ የነበረው እንቅስቃሴ። ግን ሲዝኑ ሲጀመር የምር ይሄ ልጅ የሚጠበቅበትን ነገር ያደርጋሉ የሚለው በደንብ መታየት ያለበት ጉዳይ ይመስለኛል። ከዛ ውጪ በውሰቱ ከአንድ ክለብ አንድ ክለብ ሲንከራተቱ እየቆዩ የነበሩት ሪስ ኔልሰን እንደዚሁ ደግሞ እነ ፋቢዮ ቬራ በዛሬው ጨዋታ ላይ ኢቨን ኤታን ንዋኔሪም ተሰልፈዋል። ለእኔ ፋቢዮ ቬራ ያለው ፖቴንሻል በጣም ድንቅ ነው፣ አስደናቂ ብቃት ያለው ተጫዋች ነው። ግን ፕሪሚየር ሊጉን አዳፕት ማድረግ ስላልቻለ ነው ወደ ተለያዩ ክለቦች በውሰቱ ሲሰጥ የነበረውና አካላዊ ብቃቱን ማሳደግ ባለመቻሉ ምክንያት በቂ የሆነ የመጫወቻ ጊዜን ስላላገኘ በውሰቱ ወደ ተለያዩ ክለቦች እያቀና ተመልክተነዋልና አሁንም ቢሆን በውሰቱ ወደ ሌላ ክለብ ሊያመራ የሚችልበት እድል በጣም ሰፊ ነው። ኔልሰንም አንዴ ወደ ፉላም አንዴ ወደ ብሬንትፎርድ በውሰቱ ወደ ተለያዩ ክለቦች የተሰጠ ነው ያለው። በ2022-23 የውድድር ዘመን አርሰናል ቦርንመዝን በፕሪሚየር ሊግ 3-2 ሲያሸንፍ ያቺን ባለቀ ሰዓት ጎል አስቆጥሮ የአርሰናል ደጋፊዎች የፈነጠዙበት ምሽት እናስታውሳለንና ስለ ኔልሰን ብቃት
ብዙ ጥርጥር የሚገባን የጉዳይ አይኖርም። ግን ደግሞ አሁን የአርሰናል የስኳዱ ጥራት በጣም እየጨመረ ስለመጣ እነ ኔልሰንን እነ ፋቢዮ ቬራን የሚያስተናግድ የአርሰናል ስብስብ አለ ብዬ አላስብም። ይህን ነገር ማንሳት ያስፈልጋል። ኤታን ዋኔሪ ከነዚህ ከሁለቱ ተጫዋቾች በተለየ ፔርስፔክቲቭ ነው የሚታየው። ብቃቱ በጣም የተሻለ ነው ከሁለቱም። አርቴታ በቂ ዕድል ስለማይሰጠው ነው። ግን ደግሞ አርቴታን በደንብ ማሳመን የሚጠበቅበት ከሆነ ያን ነገር ማድረግ ይኖርበታል እና በተለይ እነዚህ ሶስት ተጫዋቾች እነ ፋቢዮ ቬራ፣ ሪስ ኔልሰን፣ ጋብርኤል ሄሱስ፣ ኤታን ዋኔሪ እነዚህ ልጆች አርቴታን ማሳመን ካለባቸው በዚህ ወዳጅነት ጨዋታና በቅድመ ውድድር ዘመን ዝግጅት ወቅት ነው በደንብ አርቴታን ማሳመን የሚጠበቅባቸው። ያን ነገር ማድረግ ማይችሉ ከሆነ ከአርሰናል የመውጫ ወንበር ሊጠቆሙ ይችላሉና የእነዚህን ተጫዋቾች የሜዳ ላይ እንቅስቃሴን የተመለከትንበት ነው። እኔ ጋብርኤል ሄሱስ ጎል አስቆጥሯል፣ ከሞላ ጎደል ጥሩ ተጫውቷል። ኤታን ዋኔሪም ጥሩ ለመንቀሳቀስ ሞክሯል። ያን ያህል አይን የሚገባ ባይሆንም ፋቢዮ ቬራ ጭራሽ ተቀይሮ ሲገባና ሲወጣ ነው ያየ ነው እንጂ ያን ያህል ጥሩ እንቅስቃሴ አላሳየም። ኔልሰንም ደህና ነው እንደው ከሞላ ጎደል እንጂ አጥጋቢ የሚባል አልነበረም እና የእነዚህ ተጫዋቾች ቀጣይ ቆይታም በቀጣዮቹ ጊዜያት ላይ የሚታወቅ ነው። በስተመጨረሻ ግን አርሰናል በተለይ የዋና ቡድን ተጫዋቾቹ ገና ስብስቡን ያልተቀላቀሉ ሌሎች ተጫዋቾች እንዳሉ ደግሞ መዘንጋት የለብንም። አሁን አርሰናል እየተጫወተ የነበረው በነ ሞስኩዌራ፣ በነ ማክስ ዳውማን አይነት ተጫዋቾች በነ ሜስሊየር፣ በነ ኬፓ ነው በዛሬው ጨዋታ ላይ ሲጫወት የነበረው። አሁን የዋናው ቡድን ስብስብን የሚቀላቀሉ ተጫዋቾች ይኖራሉ። እነ ቡካዮ ሳካ፣ ዴክላን ራይስ፣ ማርቲን ኦደጋርድ፣ ኖኒ ማድዌኬ፣ እነ ማጋሌሽ ሳሊባ፣ ማርቲኔሊ፣ ዳቪድ ራያ እነዚህ ተጫዋቾች ደግሞ የበለጠ የአርሰናልን ስብስብ ሲቀላቀሉ አሁን ካለው አርሰናል ጭራሽ የባሰውን አስፈሪውን አርሰናል ልንመለከት እንችላለን እና ፖቴንሻሊ ይሄንኛው አርሰናል እጅግ በጣም አስደናቂ ብቃትን ያሳየበት ነው። ለእኔ በጣም ድንቅ ነበሩ። መከላከልና ማጥቃታቸው ባላንስ ነበረው። በቃ ሚዛኑን የጠበቀ አይነት የሜዳ ላይ እንቅስቃሴ ነው በዚህ ጨዋታ ላይም ጭምር የተመለከት ነውና ሁሉም ነገር ሜዳ ላይ ካየነው ነገር አንጻር በአርሰናል ተጫዋቾች በኩል ዛሬ ሙሉ በሙሉ ፖዘቲቭ ነገሮችን የተመለከትንበት በጣም አስደናቂ ጨዋታዎችን ያየንበት ነው። ገና አርሰናልን የሚቀላቀሉ አዳዲስ ፈራሚዎች ይኖራሉ ተብሎ ይጠበቃል። ለምሳሌ የቪኒሽስ ጁኒየር ጉዳይ አለ እና እንደውም አርቴታ ስለ ቪኒሽስ ጁኒየር ሲጠየቅ በጣም ንቁ ሆነን እየሰራን ነው እና በሚቀጥሉት ጊዜ ቡድኑ ለማሻሻል እየሞከርን ነው፣ እኛም የምንጠብቃቸው ነገሮች አሉ የሚል ሀሳብም ጭምር ሰጥቷል እና እሱም እየሳቀ ነበር እንደውም ሲሄድም የነበረው። ስለዚህ የቪኒሽስ ጁኒየር ዝውውር በቀጣይ የሚጠናቀቅ ከሆነ ሌሎች አዳዲስ ተጫዋቾች ቢያንስ አንድ የተከላካይ መስመር ተጫዋች ኦልሞስት የጉማሬሽ ጉዳይ ያልቋል እና እነዚህ ተጫዋቾች መኖራቸውን ስንመለከት አርሰናል ምናልባት በሚቀጥለውም ሲዝን የምር የፕሪሚየር ሊግ የዋንጫ ተፎካካሪ ሆኖ ስለ ዋንጫ በድጋሚ የሚያስብ ቡድን ይሆናል ተብሎ ይጠበቃል። ያው አርቴታ ዮኬሬስ እንደሚቆይም ጭምር ተናግሯል እና ይህንን በዚህ ጨዋታ ላይ በደንብ መመልከት ይቻላል ለማለት ያህል ነው። አርሰናል እንግዲህ ዛሬ ይህንን ጨዋታ አሸንፏል። በቀጣይ ደግሞ ከሌላኛው የስፔን ክለብ ጋር አርሰናል ጨዋታውን ያከናውናል። ከሪያል ቤቲስ ጋር ጨዋታውን የሚያከናውን ነው የሚሆነው ማለት ነው። ክሪስቲያን ኖርጋርድ ምንም እንኳን ወደ ኤቨርተን የመዘዋወሩ ነገር እርግጥ እየሆነ ቢመጣም ዛሬ ግን ከቡድኑ ጋር አብሮ ተጉዞ ነበር እና እንደውም መጨረሻ ላይ እየተሳሳቀ ሁሉ ስንመለከተው ነበር ከቡድን ጓደኞቹ ጋራ እና ጨዋታውን እንዴት አያችሁት? እንዴት ተመለከታችሁት? ለእናንተ ጨዋታው እንዴት ነበር? አርሰናል ባሳየው ፐርፎርማንስ ምን ቢያሻሽል ጥሩ ነው? የትኞቹ ጠንካራ ጎኖቹን ቢያጠናክር ይሻላል? የነ ዞሊስን ብቃት እንዴት አያችሁት? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። የሚቀጥለው ዓመት አርሰናል የፕሪሚየር ሊግ ዋንጫን ያሸንፋል ብላችሁ ታስባላችሁ? በድጋሚ ሀሳባችሁን ኮሜንት ላይ ልታስቀምጡልን እንችላላችሁ። ስለ ቪኒሽስ ጁኒየር ሙሉ የተረጋገጠ መረጃ ከዚህ አትሌቲክ መረጃ ተንተርሰን ያቀረብንላችሁ መረጃ አለና ገብታችሁ እሱም ፕሮግራም ልታዳምጡት ትችላላችሁ። የአርሰናል ደጋፊዎችን የሚያስደስት ጉዳይ ይመስለኛልና ገብታችሁ እንድታደምጡት የአክብሮት ግብዣዬ ነው። ይህንን ቪዲዮ ከወደዳችሁት ቢያንስ 500 ላይክ እንዲኖረው ሁላችሁም ላይክ ማድረጋችሁን አትርሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አድርጌያለሁ። ስላደመጣችሁኝ ስለተከታተላችሁን እጅግ አድርገን እናመሰግናለን። ፈጣሪ ቢፈቅድ ደግሞ ነገም ከነገ ወዲያም በሌሎች ፕሮግራሞች እንገናኛለን። መልካም ጊዜ፣ መልካም ምሽት፣ መልካም አዳር ይሁንላችሁ።